እዳውን ከፍላችሁ አስክሬኑ ውሰዱ ተባሉ። እነማን ናቸው እንዴ የተባሉት? መንገድ ላይ ጉድጓድ ካገኘው ኮንትራክተሮች ላይ እርምጃ ወስዳለሁ ብለዋል ባለስልጣኑ። ማን ናቸው? ማን ላይ ነው የሚወስዱት? ዘራፊዎችና ሙሰኞች በሞት እንዲቀጡ ተጠየቀ። ይህንን የጠየቁት ማን ናቸው? ሰላም ሰላም፣ ይህ ሰብ ቲዩብ ነው። ስለምትከታተሉ እናመሰግናለን። ዛሬም አዳዲስና ወቅታዊ ጉዳይ ይዘንላችሁ መጥተናል። የደውል ምልክቷን እየተጫናችሁ ቤተሰባችን ሁኑ እንጂ ይቺ የአደጋ ጊዜ ምልክት አይደለችም። እጃችሁን ደግሞ አያማችሁም። ለስላሳ ነች፣ ነካ አርጓት። ላይክ ምልክቷማ እንዴት እንደምትለሰልስ እና ነካ አርጓት። እሷን ስክሪናችሁ ሸረፍ ቢል ራሱ ላይክ ማድረጊዋ ለስለስ ትላለች። ያዟችሁ። ለማንኛውም ጥሩ ይዘን መተናል። ከአሁን በኋላ መንገድ ላይ ጉድጓድ ካየው ያልቅለታል ሲሉ ማስጠንቀቂያ ሰጥተዋል። እንዲህ ያሉት የዩጋንዳው ታዋቂ ጄኔራል ሙሆዚ ካይነሩጋባ ይባላሉ። በምናሰራቸው መንገዶች ላይ ክፍያ ከፍለን ከጨረስም በኋላ ጉድጓድ እያገኘን ነው። እንዲህ ደግሞ የሚያደርጉት ሙሰኛ ኮንትራክተሮች ናቸው። ይህንን ደግሞ በህይወታቸው ይከፍላሉ ከዚህ በኋላ እንደዚህ አይነት ድርጊት ካጋጠመን ብለዋል። እንዲሁ ይሄ ህግ ወደ እኛ ሀገር ቢመጣስ ጥሩ አይመስላችሁም? በተለይ ደግሞ ከግንባታ በኋላ ደግሞ ጉድጓድ ቆፍረው የሚተዉ ተቋሞችም ይህንን አይነት እርምጃው ይወሰድባቸዋል ቢባል እያንዳንዱ በልብሱ ጭምር ነበር የሚደፍነው ጉድጓዱን፣ በአፈር ብቻ አይደለም። በሙሰኞችና በዘራፊዎች ላይ የሞት ቅጣት ተጠየቀ። ይህንን የጠየቁት በሰባተኛው ሀገራዊ ምርጫ የሚወዳደሩት ጠበቃና የህግ አማካሪ የሆኑት ወንድሙ ኢብሳ ይባላሉ። በኮልፌ በምርጫ 24 በምርጫ ክልል 24 ይወዳደራሉ። እሳቸው ሙስናና ዘረፋ እንደ ህጋዊ ነገር እየተቆጠረ ነው፣ ይህንን መቀነስ የሚቻለው የሞት ቅጣት በማስወሰን ነው፣ ለዚህም ጥያቄን አቀርባለሁ የሚል አጀንዳ ይዘው መጥተዋል። ማንኛውም ቢሆን ባለስልጣን፣ ፖለቲከኛ፣ ግለሰብ መቀጣት አለበት። ለዚህ ምሳሌ የሚያደርጉት ቻይናን ነው። ቻይና በሞት ቅጣት ስትቀጣ በቅርብ ጊዜ ሰምተናል። ሚኒስትር የነበሩትን ስትወስን ሰምተናል። ቅጣቱ መፈጸሙን እርግጠኛ አይደለው እና ይህን ምሳሌ አድርገው ሌሎች እንዲሻሻሉ መጠይቃቸው ህጎችም አሉ። የፖለቲካው ዘርፍ በአጠቃላይ በህግ ስር መሆን አለበት ብለዋል። እናንተ ምን ትላላችሁ? እንደኔ ደህና እስር እንኳ አይፈጸምም። አንዱ እንዲሁም ምን አለኝ፣ በዛ ያለ ብር ዘርፈ 1 ዓመት 2 ዓመት ወይም 5 ዓመት በጣም የዘረፉ ሰዎች ብዙ ዓመት አይታሰሩም እስካሁን። አሁን 5 ሚሊዮን ዘርፈ 5 ዓመት ብትታሰር ያዋጣል አለ። ለምን ሰርተ በ1 ሚሊዮን በ1 ዓመት ማግኘት ከባድ ነው። 1 ሚሊዮን በ1 ዓመት። ስለዚህ 5 ሚሊዮን ዘርፈ 5 ዓመት ብትታሰር ያዋጣል የሚል ትንታኔ ውስጥ ሁሉ ሰዎች እየገቡ ነው። እና ደህና እስርም ቢፈጸም ጽኑ ዕዳ ስላለበት ገንዘቡን ከፍላችሁ መውሰድ ትችላላችሁ የሚል መልእክት ለቤተሰቦቹ ተነግሯል ማለት ነው። ይህ በቲክቶክ ላይ የተሰማ ወሬ ነው። ሄለን ትባላለች። ነዋሪነቷ በኖርዌይ ነው። አንድ ኢትዮጵያዊ አግብታ ስትኖር ህይወቱ ያልፋል። የዚህን ጊዜ የቀብር ስነ ስርዓቱን አስፈላጊውን ገንዘብ በመክፈል ታስፈጽማለች እና ከተወሰነ ጊዜ በኋላ አመታዊ የቀብር ቦታ ክፍያ ይከብዳታል ማለት ነው። ሲከብዳት አስክሬን ወጥቶ እንዲቃጠል ታደርጋለች እና የተቃጠለው አጽም ደግሞ ቤቷ በእቃ ተደርጎ ተቀመጠ። ደግሞ ዕዳ አለበት። የምን ዕዳ እንዳለ ስራ ሳይሰራ እንዳንተ ቁጭ ብሎ ስንት ብሬም ቦዝብዞታል መሰል ዕዳ ቁም ነገር ነው። የልጅ አባት አሁን ይህንን የምትናገረው በቲክቶክ ነው። አንድ ሰው ይጠይቃታል። ምናዊ ነው ባለቤትሽ የነበረው? ሀበሻ ነው፣ ያው ኢትዮጵያዊ ማለት ይመስለኛል። እና እሺ እና ቤተሰብ የለውም ወይ? አይ ቤተሰብ አለው። ምን ይላሉ? አንድ ቀን ሲጮህ ነበረ ወንድምየው እና የወንድሙን አስክሬን ከፈለገ በህይወት ከኔ ጋር ሲኖር ሟች ስራ አይሰራም ነበረ እና የዛን ዕዳ ከፍሎ ወንድምየው መረከብ ይችላል ተባለ። አንድ ጊዜ ወንድሙ እኮ ወጥቶ ሲጮህ ነበር። ናና አቅም ካለ ከመጮት በፊት ናና አመዱ ውሰድ ደግሞ ብሬን ክፈል አልኩት።
ሲጀምር ገና መጀመሪያ ሳስቀብር የመሬቱ ትኩስ ስንት ብር ነው የከፈልኩት? ስራ አንድ ቀንም ሰርቶ የማያውቅ ሰው በየጊዜው ብር ልክፈልለት አቅም አለኝ ያለ ምናምን መጥቶ ብሩን ከፍሎ አመዱ ወንድምየው ከፈለገ አስመዝኖ መውሰድ ይችላል። ሲፈልግ አስለክቶ እንደዚህ ነገር ትላለች። ከባድ ነው። እኔ ቤተሰቦቹ ማህበራዊ ድረገጽ የሚጠቀሙ ከሆነ እና የሚያውቁ ከሆነ የእሷ ባለቤት እንደነበረ ሲሰሙ ምን ይላሉ የሚለው ነው ያሳስበኝ። እንዲው ዩቲዩብ እና ቲክቶክ ለመክፈት የጤና ምርመራ አያስፈልግም ትላላችሁ? በዚህ አይነት እንዲው የእሷ እኮ ይሁን ማለት የሚያበረታቷት ደግሞ ጊፍተሮች ናቸው። እንዲህ አይነት ንግግር ለሚናገሩ ሰዎችን ለሚሳደቡ። በነገራችን ላይ ይቺ የምትታወቀው በተለያዩ አወዛጋቢ ንግግሮች ነው። የዘፋኟ የዘቢባ ባለቤት የኔ ባለቤት ነበረ፣ ልንጋባ ሱፍና ቬሎ አዘጋጅተን ድንገት ከሀገር ተጠርዞ ሲሄድ ነው ዘቢባን ያገባት እና እሷ ደግሞ በሚዲያ እየመጣች በእሷ ፍቅር ተማሎ ከኖርዌይ ወደ ሀገር ውስጥ እንደገባ አድርጋ ታወራ ስሰማ ተናድጄ ነው አለች። ልትናደድ ትችላለች፣ ግን የተናገረቻቸው ብዙ ንግግሮች ተቆርጠው ያገኘኋቸው ደስ የማይሉ ናቸው፣ ለሚዲያ የማይጠቅሙ ናቸው እና የዚህን ያክል አወዛጋቢ ንግግሮችና ሀሳቦችን የምትሰጥ ነች። ቀጥሎ ያደረገችው ነገር ደግሞ የበለጠ የሚከብድ ነው። እንዲሁም አምጥቼ ላሳያችሁ ብላ አመጣችና የተቃጠለውን አስክሬን ከዛ እንዲሁም ቼት አድርጎብኝ ነበረ ብላ ምራቋን ተፋችበት ይላል። በቀጥታ የተመለከተው እማኝ ማለት ነው። እዚህ ነው ያለው። እንደውም ልንገራችሁ ቼት አድርጎብኛል። የዛን ጊዜና ሁሌ እንትኔን አወጣበታለሁ ገባ እንትኑ ላይ ማለት ነው። እና እንደውም አወጣችሁ ከፈተችው ፌስታሉ ምናምን። ይችን ግለሰብ በተመለከተ የተለያዩ አስተያየቶች ሰምቻለሁ። ወደ ስነ ልቦና እርዳታ ሐኪም ጋር እንድትሄድ የሚል እኔም በሱ እስማማለሁ። ወደ ሚዲያ ማምጣቷ ብቻ ሳይሆን የሆነ የጤና ችግርም ሊኖር ይችላል። ለቪዩና ለላይክም ሊሆን ይችላል። በዚህ ጊዜ የማይደረግ ነገር የለም፣ ብዙ ነገር ይደረጋልና የዛ አንዱ አካል ሊሆን ይችላል። አሁን በዘቢባ ጉዳይ እንኳ በነበረው ብዙ ሰው ይህንን ለመከታተል ተገኝቶ ነበረ አሉ እና የዘቢባ ባለቤት ለክርክሩ ሳይመጣ ሲቀር ውድድሯንም ስታቋርጥ ጊፍት ስጡኝ ብላ በርካታ ገንዘብ ወደ እሷ ተልኮላታል አሉና ይሄን ጊፍት እየሰጡ እንደዚህ አይነት ነገር የሚያበረታቱ ብዙ ሰዎች አሉ። እንዲያው ሌላ ምንም አንልም፣ እናንተ ጋር መጥቶ እዩት ነው። በጊፍት ይህንን ወሬ የምታባብሱ እንዲህ አይነት ነገሮች የምትደግፉ ብልግናን ስፖንሰር የምታደርጉ በፕላቲኒየም ደረጃ አለ እንደዛ ነገር ቢቀር ጥሩ ነው። ሀሳብ አስተያየቶቻችሁን ጻፍ አድርጉ። የኛ ሀሳብ ይህ ነበረ። ቻው ቻው።